لا يشرك بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على من بعثه الله رحمة للعالمين نبينا محمد وآله وصحبه أجمعين كبراننا كبرات የፕሮግራማችን ታዳሚዎች السلام عليكم ورحمة الله وبركاته الحمد لله رب العالمين الله سبحانه وتعالى አግርቶልን በገባነው ቃል መሰረት ጥያቄዎቻችሁን ለመመለስ እነሆ ብቅ ብለናል እኛ ጋር ቆይታ አድርጉ እንኳን ደህና መጡ ኡስታዝ አልሐምዱሊላህ እንግዲህ እስልምና ሃይማኖት ሰዎች ዒባዳ በሚያደርጉበት ጊዜ ዝም ብለው በደመ ነፍስ ማድረግ የለባቸውም ፈስአሉ አህለ الذክሪ ኢን ኩንቱም ላ ተዕለሙን የማታውቁ የሆናችሁ እንደሆነ የእውቀት ባልተቤቶችን ጠይቃችሁ ተረድታችሁ እኔን ተገዙኝ ብሎ አላሁ ዐዘ ወጀል ባዘዘው መልኩ ወንድምና እህቶቻችን ጥያቄያቸውን ከፊሎቹ ይደውላሉ ሌሎቹ ደግሞ በፌስቡክ አድሬሶቻችን ልከዋልና ዛሬ ጥያቄውን የምንጀምረው ባለፈው እርሶ ተጠይቀው ሰዓት አንሶ ሳይጨርሱ የቀሩቸው አንድ ሶስት ጥያቄዎች ነበሩና ከነሱ እንጀምር ወንድማችን ጠያቂው ምን ይላል አንድ ሰው መስጂድ ውስጥ ሰላት በሚሰግድበት ጊዜ ማይክሮፎን መጠቀምና ከሰገደ በኋላ ደግሞ ለመዘከር ሱብሃንአላህ ብሎ መዘከሩ ቢድዓ ነው ተብሎ ይባላል እንዴት ነው ይሄ الحمدلله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين وبعد الحمد لله على نعمة الإسلام والإيمان والإحسان بالنسبة للأسئلة حكم المكبر الصوت أو استخدامه الصبحة لا يعد بدعة وإنما البدعة هي في الدين ድምጽ ማጉላ የሚባለው ነገር ስፒከር ማለት በነቢያችን ጊዜ ተገኝቶ የተውት ነገር አይደለም ከጊዜ በኋላ የመጣ ነው አገልግሎቱ የረሱል አለይሂ ሰላቱ ወሰለም ያዘዙትን ነገር ድምጽ ከፍ መደረግ ያለበትን ነገር እንድንገለገልበት በተሻለ መልኩ ድምጽን እንዲያሰማ ተጠቀምንበት እንጂ ዲን ብለን አላዝነው እና ስለዚህ ሙከቢረ ሶት ድምጽ ማጉላ ማን የሚባለው ነገር ከቢድዓ ማን የሚቆጥሩ ሰዎች ማን ነው ካሉ ስተት ነው ከቢድዓ ማን ነው አይባልም ሙስባህ ዚክርን ማን ነው በሙስባህ ማን ነው መገለገል ወይንም መቁጠር የሚባለውን በተመለከተ እዚህ ላይ የተወሰኑ የዑለሞች ልዩነት ይኖራል منهم من اجاز ومنهم من منع ግን እንመለከተው ማን ነው አስሎ ሲታይ ረሱል አለይሂ ሰላቱ ወሰለም እንግዲህ ሱናቸው እንደሚታወቀው ንግግራቸው ተግባራቸው ተግሪራቸው ነው በጊዜው እንደዚህ ሙነዘም የሆነ ሙስባህ የሚባል ነገር ባይኖርም ይሄን ተመሳሳይ ማን የሆኑ ነገሮች ሱሐቦች ማን እየተጠቀሙ እና አቡ ሁረይራ እናታችን ማን ጁወሪያም ሌሎችም ሱሐቦች ይኖራሉ ዝም ብለዋል ያንን ነገር ስለዚህ ይሄም ሱና ስለሆነ ተቅሪራቸው ጥሩ ነው ተብሎ ማን ነው ባይባልም ረሱል አለይሂ ሰላቱ ወሰለም የሰሩት ግን በእጃቸው ነው የቆጠሩት አስፈላጊ ሆኖ ሰውየው በሙስባህ ማን ቢገለገል ቢድዓ ሰራ ተብሎ ማን ነው የሚባል ነገር ግን አተዛሁር ቢሱብሃ ሙስባህ በመያዝ ማን ነው ራሱን ዛኪር ለማስመሰል ራሱን ከፍ ማን ነው ለማድረግ ወይንም ዝም ብሎ ያላ አስፈላጊ በጣም ማን ነው ብዙ ሙስባህ ማን ነው ተሸክመው የሚሄዱ ሰዎች አሉ እንደ ጌጥ ማን ነው ተደርጎ በዛ መልኩ መደረጉ ተገቢ ነገር አይደለም እንላለን ተዛው እጪ ግን መገለገሉ እስከዚህ የሚከፋ አይደለም አላሁ አለም طيب ان شاء الله ይሄኛው ጥያቄ በሚገባ የተመለሰ ይመስለኛል ምናልባት የመርሳትና ያለ መርሳት ምክንያት የሚደረድሩ ሰዎች አሉ የሚረሱ ከሆነ ሙስባህ ይፈቀድላቸዋል የማይረሱ ከሆነ ምናምን የሚሉ እዛ ተፋሲል ውስጥ የሚገቡ አሉ ቀደም እንዳሉት ሁለተኛውን ጥያቄ ወንድማችን ራሱ ስሙ ስላልተጠቀሰ ነው የሚጠይቀው ለሞተ ሰው ቁርአን መቅራት ሸርዓን እንዴት ይታያል እንግዲህ الله سبحانه وتعالى أنزل القرآن دستورا لعباده لمؤمنش ما أنهم ممر يدرقون الله القرآن يوردوا يا ممر يهونه نجر
ለሞተው ሰው ማን ነው በመቀራቱ ጥቅም ያገኛል አያገኝም فيه خلاف بين العلماء والعلماء መካከል ያው ቀዲመን ወሐዲሳ አለ አሁን ወደ አስማኑ ስንመለስ በረሱል ጊዜ አለይሂ ሰላቱ ወሰለም ሷሃቦች ሞተዋል ቢሰዎቻቸው ማን ነው ሞተዋል ቁርአን ማን ነው ይሄዳችሁ ማን ነው ቁሩ እንደዚህ አድርጉ ምናምን የሚል ነገር ማን ነው ተዛቸው ተዛዝ ወይንም በተግባራቸው ማን ነው አልተገኘም ስለዚህ በተለይ ማን ነው ቀብር ላይ ሄዶ መቀራት የለበትም ተዛም እንደዚህ ማን ነው ተሰባስበው አንዳንድ ቦታ ደግሞ በጣም በሚከፋ መልኩ ገንዘብ በመክፈል የሚደረግም ሁኔታ አለ ይሄ ተረሱል አለይሂ ሰላቱ ወሰለም ያልተገኘ ነገር ስለሆነ ቦታ የለውም ሌላው ቁርአንን ቀርቶ ثوابون ለከለ ያድርገው ብሎ ዱዓ ቢያደርግ ይቻላል ثواب ሊደርሰው ይችላል ያው ቢመንዝለት ዱዓ እንደ ማድረግ ስለሚቆጠር ብለው የሚሉ ዑለሞች አሉ ግን ቁርአኑ ማን ነው መቅራት ቀብር ላይ ሄዶ መቅራት የሚባለው ነገር የለም አይፈቀድም ነው ምንለው አላሁ አለም ነው ሶስተኛው ራሱ ወንድማችን የጠየቀው ጥያቄ ያለ ወልይ ኒካህ ማድረግ ለሴት ልጅ ይፈቀድላታል ወይ ብሎ ይላል ምናልባት ወልዩ ላይኖር ይችላል ኖሮም ለማግኘት የሚከብድበት አጋጣሚ ይኖራል ሸርዓን መخرج አለው بسم الله الرحمن الرحيم እንግዲህ ኒካህ የሚባለው ነገር ቀላል ነገር አይደለም ከባድ ነገር ነው አላህ የከለከለው ነገር ለምሳሌ እንግዲህ ዝሙት የሚባለው ነገር ነው ካና ፋሂሸተን ወሰአ ሰቢላ ነው ያለው እንደው ወላ ተቅረቡ ዚና ዝሙት የሚባለው ነገር አትቅረቡ የተባለውን ነገር ሐላል የሚያደርግ ነው ኒካህ ብሎ ማለት ለዚህ ለኒካህ ማለት ደግሞ መሰረቶች ዋና ነገር ማለት ደርጎለታል ከዛ ውስጥ አንደኛው ትልቁ ወልይ የሚባለው ነገር ነው አንድ ሴት በራሷ ማነው በድግ ብላ ማነው ራሷን መዳር አትችልም ወይንም ለሷ ወልይ ሊሆናት ማነው የማይችል ሰው ወልይ ሆኖ ማነው ሊደራት አይችልም ወልይ የሚባለው አሶባቷ አላቀረብ በጣም ቅርብ የሆኑ ብትሞት ሊአሶባት ማነው የሚችሉ የሆኑ ሰዎች ምን ጃሃቲ አቢሃ በአባት በኩል ያሉ ዘመዶች ናቸው አባት አያት ወንድም ልጅ ይያለ ማነው አጎት ልጅ ይያለ በእንደዛ ማነው ይሄዳል ከዛ ውጭ ከሆነ ኒካሁ ማነው አይፈቀድም ትክክለኛ አይደለም ይሄ ጥንቃቄ ሊደረግበት ይገባል በየትም ቦታ ማነው ያሉ ወንድምና እህቶች ለጋብቻ በሚፋለጉበት ሰዓት ቤተሰብን ማነው ማስፈቀድ ወልዩ ማነው ሩቅ ቦታ ቢሆንም በአሁኑ ሰዓት አገር ማነው በጣም ተቀራርባለች ደውሎ ማነው ጠይቆ ወክልልን ወይንም እሳቸው ባሉበት ሀገር ማነው ወልዩ አባት ወንድም ባለበት ቦታ ኒካው መታሰር ይችላል የባልዩ ማነው ባልዩ መወከል ይችላል ዘማን ወልዩ አጠገብ ያለውን ሰው ይቀበልለታል ወይንም ማነው ወደዚህም ወካላውን ማነው ወልዩ ወደ የልጅቱ ቤተሰቦች ማነው እሳቸው ሚስትና ልጅ ወደ ያሉበት ቦታ ማነው መወከልም ይችላሉ አመች ስለሆነ ስለዚህ ያለ ወልይ ማነው ኒካህ መደረግ የለበትም ዳይመተል ሶስቶቹ ማነው ኢማሞች የሲዋ አቡ ሐኒፋ ይሄን ነገር ያው በጥብቅ ነው እንትን የሚወጡና ወልይ መኖር አለበት ሸርጡ ሸርጥ ሲሐት ኒካህ ጋብቻ ትክክለኛ ያለ መሆኑ ወልይ መኖር አለበት ነው ከዛ ውጭ መፈጸም የለበትም ነው ምንለው አላሁ አለም እንሳዚ እዚህ ጋር ግልጽ ይሆንልን ዘንዳ ለአድማጮቻችን አግብታ የፈታች ሴትና ያላገባች ሴት እዚህ ጋር ፈርቅ አላቸው በዚህ ሁክም ላይ እዚህ ላይ እንግዲህ الذي عليه جمهور العلماء ብዙዎቹ ያሉበት ልዩነት የለም ነው አግብታም ታቅም አታውቅም ረሱል አለይሂ ሰላቱ ወሰለም እንዳሉት አልአይሙ ተስተእመር ወልቢክሩ ተስተእዘን ቢክራ ከሆነች ፍቃዷ ብቻ ማነው በቂ ነው የተፈታ ከሆነች ግን ትእዛዝ ነው ያሉት ማነው ሲያዛት ነው ወልዩ መዳር የሚችለው ያለ ትእዛዝ መዳር አይችልም ጥያቄ ስልክ አለ መሰለኝ مرحبا الو السلام عليكم وعليكم السلام ورحمة الله وبركاته الزبيبة كاديس أبا صح؟ مرحبا نعم ጥያቄ ነበረኝ መጀመሪያ ጥያቄ 15 ቀን እንዳለህ እንትን ተስዬ ነበር ጾማለሁ እንጂ ማለት ነው እና ያንን ጾም አለብኝ ወይስ እንዴት ነው ማለት ያክስ ጠይቅ ጾም አይወጣም ሰላት እንጂ ብለው የተሳልሽበት ነገር ተሳክቶልሻል ይሄ ከተገኘ 15 ቀን ጾማለሁ ብለሽ ተሰልሻል አዎ ኢንሻአላህ ጥያቄ መልሱን ታገኛለሽ ሌላ ጥያቄ አለሽ አለኛ እሺ ሴት ልጅ በምትሰግድበት ሰዓት አዛን ማለት ነው ስለው ወይስ ይቃማል እሺ ሌላ ጥያቄ አለሽ ሌላ ጥያቄ ደግሞ ባለቤቴ አያቱ አሉ እሱን ይረዳቸው እና ከሌላ ቦታ እንትን የዘታ ብር ይቀበላሉ
ማን አያቱም ደግሞ የዘካ ብር እሱ ደግሞ ለእሳቸው ዘካ ያወጣላቸዋል ይሰጣቸዋል ያወጣላቸዋልም እሳቸውም ደግሞ ከሌላ ሰው ይቀበላል። ይሄ ነገር እንዴት ነው በዲናችን ይፈቀዳል? ኢንሻአላህ እሺ ሽኩራን ጀዛከላህ ባረከላሁ ፊኪ መርሃባ ኡስታዚ አልጨረሱም ነበር ጥያቄውን ይመስለኛል ወልይ የሚባለው ነገር በአግቢዎች በሴቶቹ ማነው ልዩነት ያለው ፍቃድና ትእዛዝ በሚለው ብቻ ነው እንግዲህ ሐዲስ ላይ እንደሰበተው ቤተፈትካ ተሆነች ማነው ተስተመር ፍቃድ ማነው ትእዛዝ ትጠየቃለች ነው ትታዘነው ማነው መዳር የሚችለው ልጃገረድ ከሆነች ደግሞ ፍቃዷ ብቻ በቂ ነው ትእዛዝ ታውን የሚጠበቀው ተሷ ፍቃድ ነው ፍቃዱ አንዳው ማነው ዝምታው ፍቃድ ነው ተሰላሁ ዐለይሂ ወሰለም ማለት በእንደዚህ እንጂ የሚለያየው ስለዚህ ማነው ቤተፈታ ከሆነች ራሷን መዳር ትችላለች እንደዛ የሚለው ያው በመዝሐብ በኩል ከሄድ ምናልባት ያው ሐኒፋ መዝሐብ የዚህ አይነት አቋም አላቸው ግን ጀምሮ ዑለማ ወይ መረጃ ማነው የሚገድፈው ሁሉም ማነው እኩል ነው ወልይ መኖር አለበት ነው ያለ ወልይ ወይ ሊራራት የሚችል ቤተሰብ ካልፈቀደ በስተቀር በራሷ ሴት ልጅ ራሷን መዳር አትችልም በሸሪዓው አላህ ይጠብቁት ኡስታዚ ሌላው ፌስቡክ ላይ ከመጡ ጥያቄዎች ውስጥ አንዱ ነጃት ሰዒድ እህታችን ምን ትላለች እናትና አባት ለልጆቻቸው ለከፊሎቹ ውርስ ሰጥተው ለሌሎቹ መከልከል ይፈቀድላቸዋል ወይ ቢስሚላሂር ረህማኒር ረሂም እንግዲህ ውርስ የሚባለው ነገር ወይንም እንግዲህ ወይ ወሲያ በሚል እንወስደዋለን አንዱ እንግዲህ ወላጅ ሆነ ሰው አባትም ይሁን እናት በህይወትም እያሉ ይሁን ከሞቱም በኋላ ማነው ባለው ንብረታቸው ልጆቻቸው ማነው እኩል እንዲያደርጉ ማነው ታዘዋል ቀበላል ነው ሰውየው ከሞቱ በስተፊት ለአንዱ ልጅ እንኳን ሰጥቶ ማነው ለአንዱ ማነው መተው አይፈቀድም ኢዕዲሉ በይነ አውላዲኩም ለረሱል አለይሂ ሰላቱ ወሰለም በልጆቻችሁ መካከል እኩል አድርጉ በማንኛውም ማነው ስጦታ ማነው ማበዳደል የለባችሁም ብለው ማነው ተዛዝ ስላስተላለፉ ስለዚህ ያን ነገር በአግባቡ ማነው በህይወት እንኳን እያለ ማነው ትሰጥ እኩል ነው መደረግ ያለበት ምናልባት የሚበላለጡበት ልጆቹ አበላልጡ ማነው የሚሰጥበት አጋጣሚ ችግር ካለ አንዱ ለምሳሌ ማነው ያካለ ጎዲሎ ምናምን ሊሆን ይችላል ወይንም አንዱ ማነው በትምህርት በመናም በተለያዩ በጥሩ ነገር ላይ ማነው ተሰማርቶ ብዙ ወጮች ያስፈልገው ይችላል እንደዚህ ያሉ ምክንያቶች ማነው ከለሉ በትክክል ነው መደረግ ያለበት ከዛ በኋላ ሰውየው ማነው ወስያ መናገር ከሞኩ በኋላ ማነው የንብረቴን ማነው ለከቤቴን ማነው ለከሌው ልጅ ብየዋለሁኝ ይሄንኛው እንደሞ ማነው ለመኪናውን ለከሌ ልጅ ሌላው እንደፈቀደው ማነው እሱ አከደመኝም ነገር አልነበረ ምናምን በሚል ሰበብ እንደዛ ቢ አይቻልም ምክንያቱም ረሱል አለይሂ ሰላቱ ወሰለም ላ ወሲየተ ሊዋሪስ ይላሉ ወራሽ ለሆነ ሰው ወሲያ የሚባል ነገር የለም ለአን አላህ Subhanahu Wa Ta'ala قد اعطى كل ذي حق حقه ሁሉንም ማነው መብቱን ሰጥቶታል ከሞተ በኋላ ማነው አይደረግም ግን ተናግሮ ወሲያ ተናግሮ ያንን ወሲያው ሌሎች ወራሶች ማነው ካጸደቁት አቤት ይቻላል سوري ان شاء الله سلك على طيب السلام عليكم وعليكم السلام ما مناك إثيوبيا ليلى كجدة أبيت ليلى كجدة ماشي طيب أنا سيد عايد بهون اتصال أبيت في معترتها متنيات تتلمج أبيت أنا سيد عايد بهون الساعة في معترتها متنيات تتلمج عايد بهونك بس ساعات من سرطة متنيات تتلمج من سرطة سنة بس شي طيب أنا لما قلنا ذكر ما درس تجلان من لا هنا عذر لا هنا ذكر ما درس تجلان طيب ان شاء الله قلت لنا تيجي قلت له جزاكم الله خير بارك الله فيك اختنا ليلى طيب هو سلا ورث يبرر نبر استاذ نعم ጨርሰናል እሱ አይፈቀድም ነው አይፈቀድም ነው በላል የለበትም ሆኖም ግን እሱ ደፍሮ ማን ነው ወሱ የተከተናገረ የቤቱን ወይ መኪናውን ለከሌ ልጅ
ብሎ ተሞተ اذا اجازه الورثه ይፈቀዳል ይላሉ ሌሎቹ ወራሾች ማን ነው አይ አባታችን ያለው ይሁንለት ብለው ካሉ ያው ራሳቸው ፋንታቸውን እንደመስጠት ስለሚቆጠር ይቻላል ግን መጀመሪያ ማን ነው እንደዛ አይነት ወሲያ አይፈቀድም ሸርዓን ወሲያ እኔ በመሞትበት ጊዜ ይሄን ለገሌ ያንን ለገሌ ብሎ ለወራሽ ወሲያ መንገር አይፈቀድም ምናልባት ፈቅዶ ከሞተና ልጆቹ ወይም ቤተሰቦቹ ፈቅደናል ብለው ካሉ ያኔ ይበቃል ነው طيب ሌላው ወንድማ እህታች ሙስሊም ነኝ እኔ ይላል የፌስቡክ ጥያቄያችን ነው አንድ ሰው ሰላት ከሰገደ በኋላ ዱዓ ለማድረግ ከሰላት በኋላ እጅን አንስቶ ዱዓ ማድረግ ሸርዓን እንዴት ይታያል እንግዲህ ረፈዕ اليدين في الدعاء ሰው ዱዓ በሚያደርግበት ሰዓት እጅ ማንሳት على الاطلاق ያው ሰውታ ከነብያችን hatta ካዳ ነው متواتر ነው እስከማለት ደረጃ ደርሷል እጅ መነሳት አለ ዱዓ ሲደረግ ግን بخصوص هذا المكان በዚህ ቦታ ላይ ሶላት ተተሰገደ በኋላ ፈርድ ምን ሱና ተተሰገደ በኋላ እጅን አንስቶ ማነው ዱዓ ማድረግ የሚባለው ነገር ከረሱል አለይሂ ሰላቱ ወሰለም አልተገኘም እሳቸው የተገኘ የምንላቸው ነገሮች ማነው አስቀምጠዋል የዚክር አይነቶች ማነው ተክቢር ተህሊል ተስቢህ ይሄንን በሉ ሌሎች ማነው የሚባሉ ዚክሮች ማነው የሚቀሩ ማነው ቁርአን እንደ አያተል ኩርሲ ሙዓዊዘተይን እነዛን ሁሉ ማነው ያስተምሩ በተግባራቸው የሚሆን ወይ በንግግራቸው እንደዚህ አድርጋችሁ ማነው በተለይ አንድ ኢማሙ ማነው ዱዓ ያደረገ ሌላው አሚን በማለት እጅ ማንሳት እዚህ ቦታ ላይ አልተገኘም ነው ዑለሞች የሚያስቀምጡት በዚህ መልኩ ነው ይሄንን የምንይዘው عبد القادر من كسعوديه مرحبا السلام عليكم وعليكم السلام عبد القادر السلام عليكم شيخنا مرحبا الله يحفظك الحمد لله جزاكم الله خير بارك الله فيكم يا شيخنا احنا ننتظرك في المدرسه وانتم تاخرتوا هناك وجزاكم الله خير جزا الله معك بارك الله فيك انا يوم جمرات اياك انا مستني اقبات مجمرة كريستيان نبرك اصل من اقبات راسا مدار المبالو نعم سمتينو ما اتشلم سيدو سمتينو يا قبات وليين يا من استياوك وليار اللم تندقو داعي هنا شيخنا بينك أسركن يوني هقاوتني هقاوي عرلهم بزا عقب الشاة اللهم ينبر سلمى يا عقب الشاة نبر أشي تحيالنا على كل حال نبرنا أنت اللي تتحيالنا إن شاء الله لجم ولنا الكما قواتش خير إن شاء الله من لا شنتاجين بارك الله فيك طيب الله يحفظك ويرعاك ስለ ዱዓ ያብራሩ ነበር نعم በዚህ ቦታ ላይ አልተገኘም ለምን ቃል عن النبي صلى الله عليه وسلم ولا عن صحابته لو كان معهدا ومنقولا لوصل الينا ይላሉ ዑለሞች ከረሱል አለይሂ ሰላቱ ወሰለም በዛ ቦታ ላይ ማን ነው እጅን አንስቶ ዱዓ ማድረግ ቢጸርቅ ኑሮ እኛም ዘንድ ማን ነው ይደርስ ነበር በጣም ቀላል ማን ነው የሆነ ነገሮች ሁሉ ደርሰዋል ተገይተዋል በዚህ በኩል ግን ስላልተገኘ በዚህ ቦታ ላይ እጅ ተነስቶ ዱዓ መደረግ የለበትም بعد الصلاه እጅ አንስቶ ዱዓ ማድረግ የለም ነው ሸርዓን نعم ሶላት በኋላ ምንላቸው ዙሮች ማን ነው ተቀምጠዋል ዱዓዎቹን በዱዓ መልክም የተቀመጡም አሉ በቲራዋ መልክ የተቀመጡ አሉ እነዛን ማን ነው ማለት ከዛ በኋላ ዱዓ ቢያደርግ ሰውየው ግን አይከለከልም ግን እጅ ማንሳቱ ማን ነው እንደ ኢባዳ ተደርጎ እዛ ቦታ ላይ ሱና ነው ብሎ ማለት አይቻልም ነው ምንለው አላህ ምናልባት ከሰላትና ከዱዓ ጋር የተያዘ ነገር ከተነሳ አይቀር ብጅታ እንዳይፈጠር ዱዓ ማድረግ አይፈቀድም ማለት ሳይሆን የዱዓው ሂደቱ እጅ አንስቶ ማድረጉ ከነብዩ አልተገኘም ነው አንድ ያ ነው እጅ ማንሳቱ ላይ ነው እጅ ማንሳቱ ዱዓውም ቢሆን ከዛ ተዚክሩ በኋላ የሚለው ቢደረግ ችግር የለው ነው ተላሞች ከማይቆል ነው ቀይም ወቀይሩም በዚህ መልኩ ነው ያስቀመጡት ኢንሻአላህ نعم ሌላው ዘቢባ አብዱል ቃድር ፌስቡክ ላይ ላከችልን ጥያቄ ምን ብላ ትላለች احتفال በመውሊድ ወይንም በነብዩ መውሊድ ይሁን ሚላድም ቢሆን በጣም በሚወለድበት ጊዜ احتفال ማድረጉ ልደት ብሎ ማክበሩ ሸርዓን እንዴት ይታያል እንግዲህ احتفال የሚባለው ነገር ዲናችን እንደሚታወቀው ኢባዳ የሚባለው ነገር ጥያቄ ለመለስ ስልክ ይቀበል مرحبا طيب تفضل حضرتك ኢባዳ የሚባለው እንግዲህ ተውቂፊይ ነገር ነው ከረሱል አለይሂ ሰላቱ ወሰለም የተገኘ ነገር መሆን አለበት
የዒድ አልሚላድ የሚባለው ወይንም ዒድ መውሊድ ነብዩ የምንበለው ማንኛውም አንድ ሰው ተወለደበትን ምክንያት ማነው በማድረግ ወይንም ሌላው ሰው ተወለደበትን ምክንያት አድርጎ ደስታን ገልጻለሁኝ ተብሎ ማነው የሚደረግ ነገር የሚሰራ ነገር ከረሱል አለይሂ ሰላቱ ወሰለም ምንም የጸደቀ ነገር የለም። አንድ ሰው የተወለደበትን ማነው በየአመቱ ማነው ማክበር እንደ ዒባዳ አድርጎ ማነው ሊይዝ አይገባም። በነብያችንም ማነው የመወለዳቸው ማነው ምክንያት አድርጎ በየአመቱ ደስታ መግለጫ ተብሎ የሚባለው ነገር ያው በተደጋጋሚ ይሄ ብዙ ጊዜ ማነው ምን መደሰው ነው ስራው ማነው ተገቢ እንዳልሆነ ቢድዓ ነው። ከጊዜ በኋላ የተጀመረው بعد قرون الثلاثه ተሶስተኛው ክፍለ ጊዜ በኋላ የተጀመረ ነገር ማነው ስለሆነ ተዛውዲ እንደ ማነው መጥቶ ዒባዳ የሆነ ማለት አይታሰብም። አላሁ አለም። طيب በጣም የሚገርመው ይሄ ነጥብ ከተነሳ ያቀር ኡስታዝ ብዙ ሰዎች ሊረዱት የሚገባው አንዳንድ ሰዎች የሚልሱትን የሚቃምሱትን አጥተው ያለው ወገኖቻቸው በተለይ አውሮፓና ሌላ ቦታ የሚኖሩ ሰዎች ልጅ ወለድን ይሉና ለልደት ብለው በጣም ማአት ብር ፈሰስ የሚያደርጉ ሰዎች አሉና አስለን በሸሪዓ የተፈቀደ ቢሆን አጅር ያገኙ ነበር ወይ አጅር አላገኙ ይቀጡበታልም ብራቸውንም ወጪ ያደርጋሉና አይፈቀድም ነው ያሉን ያሉት። ሌላው ዘቢባ እህታችን እዛው የተጠየቀችው ጥያቄ በእስልምና ሃይማኖት መርገም ይፈቀዳል ወይ? ለዓን ማብዛቱ ሸርዓን ይታያል? እንግዲህ ለዓን እርግማን የሚባለው ነገር نعم عذرا عذرا አቤት ማን ልበል? መርሐባ ሄሎ نعم ሰላም አለይኩም ወአለይኩም ሰላም ወራህመቱላህ نعم እርግማን ሸርዓን ችግር የለውም ወይ? ተቋርጧል። እንግዲህ እርግማን የሚባለው ነገር ረሱል አለይሂ ሰላቱ ወሰለም እንጸባይ ሲናገሩ የሰሙኡኑ ቢጧዓኒ ወለላዓን ይላሉ። በጣም ተራጋሚና በጣም ሰዎች ማን የሚያነውር አይደለም ብለው አስቀምጠዋል። አንድ ሰው ደግሞ ማን መዝሉም ከሆነ ይተቂ ደዕወተል መዝሉም የሚል ሐዲስ አለ። የተበዳይን እርግማን ተጠንቀቅ ይላል። አንድ ሰው ማን ከተበደለ እኔ የበደለውን አካል እንደተለምዶ አድርጎ ማን ነው በጣም በተደጋጋሚ ማድረጉ ነው እንጂ ማን ነው ክልክል የሚሆነው ያኔ የበደለውን አካል አውፍ ማለቱ የተመረጠ ነው። ግን እንደ ስላደረገ ብሎ ማን ነው ቢራገም ችግር የለውም። እና ያው ሙካ ማን ነው ወጀዛው ሰያቲን ሰይአ ነው በዛ መልኩ ሊታይ ይችላል። ግን ተፈላጊው ነገር ጥሩ ነገር አለመራገም ለአላህ መስጠቱ ነው ጠቃሚው ነገር ነው አለ። طيب ሌላው አሁንም በፌስቡክ በኩል ከመጡልን ጥያቄዎች ውስጥ አንዱ ፈቴ ዳጉ ይላል ጥያቄው ወደ ቀብር ተቀጣጭቶ መስገድ የሚሰገድበት ቦታ ላይ ኡድራን ይያቃል እና መርሐባ ማን ልበል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼክ አንድ ጥያቄ ነበረኝ። ከየት ነው? ከሳዑዲ። መርሐባ። እና የሆነ ከኢትዮጵያ ማለት ነው ያጎቴ ልጅ ናት ብር ተበድሪያት ማለት ነው ተበድራት ነው ወደዚህ ሀገር መጣሁኝ። ከመጣሁኝ በኋላ ደግሞ እሷ ሞተች። ልጅ የላትም። የምሳሌ እናት አባቷ ከሷ በፊት ሞተዋል። ያንም ብር የአባቷም ልጆች አሉ የእናቷም የአባቷም ልጆች አሉ። ለነሱ ልስጥ ለሷ የሚጠቅማት ነገር ቁርአን ገዝቼ ወደ መስጊድ ላድርግ ወይ ሰደቃ በስሟ ላውጣ ግልጽ እንዲሆንልኝ ንገሩ። ኡድራን ስምሽን ትነግሪኛለሽ? መዲና መሐመድ። ባረከላሁ ፊክ መዲናሽ አላህ ይፈረክ ኢንሻአላህ። ከማን አንድ ጥያቄ ያለኝ አሁንም እሺ እና ከመሰራበት ቤት ማለት ነው እቃ ሰበርኩኝ ማለት ነው። የሆነ ቁም ሳጥን ነገር ሰበርኩኝ። አሁን ሴትያ መጥታ ደንግጬ ስታይኝ በቃ ምንም አይደለም ስትለኝ እኔ ኸልፍ ያለውና በገንዘቤ ነው ማሰራው አልኳት። በኋላ እነሱ አልቀበልም አሉኝ ብሩ ማለት ነው። እንዴት ነው ማድረግ ያለብኝ? ምን ያለው ነው የምትዩ? እኔ ኸልፍ ያለው ብሩን ከፍላለሁ አልኳት። ኢንሻአላህ طيب እንመለሳለን ኢንሻአላህ። እሺ አጋርቶ ይንገሩኝ በስ ያው የትሟል ያው የመሰለሽ አብሽ ኢንሻአላህ የደጉን ጥያቄ የፈተኝ ጥያቄ ጀምረን ነበረ። ካፍታ ቆይታ በኋላ እንመልሳለን። የፕሮግራማችን ታዳሚዎች እኛው የተላኩበትን ምክንያት ምንድነው? ليخرج الناس من الظلمات الى النور ሰዎችን ከድግድግ ጨለማ ወደ ቀጥተኛው ብርሃን ወደ እስልምና ለማውጣት ሲባል ነው። ብልጥ ሰው ግን ዛሬ ያለበትን የወጣትነት እድሜውን ገና ለሚመጣው ጊዜ ሲል እየተኮተኮተ
የሚያድግ በሚገባ በሆነ መልክ ይህንን ወጣትነት የሚጠቀም ወጣት ነው ብልጥ ወጣት ብሎ ማለት ወጣቶች በአቂዳ ይታነጹ ከሆኑ በአኽላቅ ይታነጹ ከሆኑ ስርዓት ካላቸው አደብ ካላቸው ማንነታቸውን ከተገነዘቡ ለእስልምና የሚቆሙ ከሆኑ ሚሊዮን ጀምር የትኛውም ትምህርት እንደዛ ነው ይጀምር نعم ተመልሰን መተናል ኡስታዚ ፈቴ ዳጉ የሚል ጥያቄያችን ከፌስቡክ ተላከልን ጥያቄ ምን ብሎ ይላል ወደ ቀብር ተቀጣጭቶ መስገድ መስጂድ ሊሆን ይችላል ወይም ቤት ላይ ከቂብላው ላይ ቀብር አለ ይላል ያ የቀብሩ ርቀት ተቅሪበን በሚሰገድበት ቦታና በሱ መካከል ላይ አወለን መንገድ አለ ሁለተኛ ደግሞ ወደ 10 ሜትር ርቀት አለው ሌላው ሶስተኛው ቀብሩ የታጠረ ነው ያጠሩ እንትን ቁመቱ ወደ 3 ሜትር ያህል ይሆናልና ወደዚህ አቅጣጫ መስገድ ወደ ቀብር ከመስገድ ጋር ይያዛል ወይ ሰላቱ አይበቃም ወይ ብሎ ይላል እንግዲህ አስፈላጊ ሌላ ቀብር ረሱል አለይሂ ሰላቱ ወሰለም ከልክለዋል ይታወቀ ነው على القبر والى القبر وكذلك الجلوس على القبر قبر ላይ ማነው መቀመጥም ሆነ ታው ላይ ማነው መስገድ ወደሱ ማነው ዙሮ መስገድን ከልክለዋል እንግዲህ ወደ ቀብር ዙሮ መስገድ ሲባል ያህሱ ይንሰቡ ኢለይ ሰውየው ማነው ወደ ቀብሩ ተቅጣጭቷል ወደዛ ዞሯል የሚባለው በመካከሉ ማነው ክፍተት ከለለ ጋራጅ ነገር ማነው የሌለው ከሆነ ነው አሁን ጥያቄያችን ማነው እንዳቀረበው መካከል መንገድ አለ ተዛም አልፎ እንደገና ማነው የራሱ የቀብሩ አጥር አለ ስለዚህ ይሄ አይነት ማነው ፋሲል ነገር ሐጅብ ነገር ማነው ካለ ወደዛ ዙሮ መስገዱ አይከለከልም ሂጃብ ይያለ ይከለከላል ቢባል ብዙ መስጂዶች ማነው ከፊታቸው በኪሎ ሜትር የሚሆን በርቀት ላይ ይኖራል ጥያቄ መርሐባ ዘቢባ ከሱዑዲያ نعم شيخ ጥያቄ ነበር ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ወበረካቱ ዘቢባ طيب ጥያቄ እኔ ረመዳን አልጾምኩም ነበር ከ6 ከ4 ዓመት በፊት እና يعني አሁን ጾምያለሁኝ አላወቅኩም ቀን እንደዚህ ሰኞ ሐሙስ እያስተላለፍኩ ነበር የጾምኩት እያለሁኝ ግን ካልፈቀሽ አይሆንም ስላለፈ አንድ ዓመት የተመስላለፈ ልክ በማፈቀድ ሰዓት በማፈቀድ ሰዓት ማታ መስጠት አለብሽ ሲሉኝ ኢትዮጵያ ነበርኩኝ የዛን ሰዓት አጥላ ነበረኝም አልፈቀሁኝም ያልጾምሽበት ምክንያት ዝም ብለሽ ነው ይበላሽ ምክንያት ነው ወላ ነበር ወልጄ ነበር የዛን ሰዓት ወልጄ ነበርኩኝ ምን ነበርኩኝ ወልጄ ነበር ያኔ አራት ነበርኩኝ ወር ላይ ነበርኩኝ እና በዛን ሰዓት አለፈኝ
ያለበትም ድርሰትም አጋጣሚ እንትን አልነበረብኝም እና በዛ ታደርኩት ዛሬ ነገር ግን 2 ዓመት ብቻ አለፈኝ። ለማንኛውም ስንት ቀን እንደበላሽ ታውቂያለሽ? እሺ ኢንሻአላህ ምላሹን ታገኛለሽ በኢዝኒላህ። ጥያቄ አለኝ። እሺ ጥያቄ እና አሁን ሳውዲ ውስጥ ነው ያለነው ያለ ሁለት ነው ያለነው ኢትዮጵያዊ ነን ሁለት ነው የምንኖረው አንድ ሁለት ነው የምንኖረው አልሰማሽም ሰማን ሁለት ነው የምንኖረው አንድ ሁለት ነው የምንኖረው አንድ ቤት ሁለት ነው የምንኖረው ሳውዲ ማለት ነው ለፍቅራህና ያለኛ እሺ እና ዘፍ ትንሰራ ወለድ እንደራለን ያለ ማንኛውም ምግብ አድያ ምግብ ያመሰላል ጎዳም ዲጂታል ያው ቁርስም እንደዚህ አንድ ላይ ነው የምንበላው ዲጂታል እንግዲህ ያንን መስጠት እንዲጠቅም እንደራለን ስለሰል አቤት እና ይሰማል አይሰማም ችግሩ ምንድነው طيب አረለት መጥቶ ጓደኛዬ ጋር መጥተርኩኝ ነው ለበኋላ አይተሰማሽ طيب ምግብ አብራችሁ ነው የምትበሉት አሁን ችግሩ ምንድነው እሺ ጥያቄው ችግሩ ለእሱ ሳይል መንበራለን ቢፈቅድም ባይፈቅድም አሰሪዎቻችሁ አሰሪዎቻችን ሳይል መንበራለን يعني طيب ان شاء الله ይመለሳል شو هذا بدر عندنا والله هذا ጥያቄ شكرا بارك الله فيك طيب استاذي كعبد الكريم أضرن ዘቢባ ከአዲስ አበባ የጠየቀችውን ጥያቄ እንመልስላትና 15 ቀን እጾማለሁኝ ብዬ ስለት ገብቼ ነበርና ያንን ጾም መጾም የለብሽም አይፈቀድም ሰላት ነው ምናምን ነው ብለውኛልና የተሳልኩትን ጾም መጾም ይፈቀድልኛል ወይ የምትፈልገው ነገር አግኝታለች ቢስሚላሂር ረህማኒር ረሂም እንግዲህ ነዝር የሚባለው ነገር አንድ ሰው ወልኢጃቡ ማለም ይጅብ الله عليه الله በሱ ላይ ግዴታ ያላደረገውን ነገር በራስ ላይ ማን ነው ግዴታ ማድረግ ነው النذر لا ياتي بخير ብለው ረሱል አለይሂ ሰላም ያው መጀመሪያ ማን ነው መሳል አስፈላጊ እንዳልሆነ ያው በሐዲስ ተቀምጧል ግን ከተተሳለ ማን ነው አንድ ሰው ምንም አንድ ሴት በስለቱ ማን ነው መሙላት ግዴታ ነው ስለዚህ አሁን እህታችን እንደ ሀላጃ ማን ነው ከወጣልኝ 15 ቀን ጾማለሁ ካለች ያን 15 ቀን መጾም ግዴታ አለበት ሌላ ቀን ጾሙን ከመጾም ማን ነው የሚከለክላት ነገር ወደረን ሸርዒ እስካልኖራ ድረስ ጾማ ነው መፈቀር ሳይሆን መጾም ማን ነው ግዴታ ነው ነው አላሁ አለም ወድራ አቤት مرحبا السلام عليكم وعليكم السلام ورحمه الله ማን ልበል አሚናት ከሳውዲ አረቢያ ማን አሚናት ከሳውዲ አረቢያ አሚናት مرحبا አሚናት እሺ መጀመሪያ ጥያቄ ማለት ነው በ3 ቀን የምትጦመው ቀን ማለት ነው ከ10 እስከ 15 13 14 15 ቀን ነው የምትጦመው አለች ብለን ማለት ነው ለሴትየው ጋር ነው ደግሞ ይሄ ግዴታ አይደለም በወር ውስጥ በተሻለን ጊዜ መጦም እንችላለን ለምን በ3 ቀን ለጥቀን መጦም ግዴታ አይደለም ብያለሁ ይሄ እንዴት ይታያል የመጀመሪያ ጥያቄ ሁለተኛ ጥያቄ ደግሞ ከአንድ ሰው ጋር ገንዘብ አስቀምጦ ነበርና ዘበት በሚቀመጥ ሰዓት የቤት ኪራይ ክፈል ብሎ አላለውም እስከዛሬ አሁን ትንሽ ቅሬታ በሚፈጠር ጊዜ ከዛ ከገንዘብ የሚመልስልህ የቤት ኪራይ ቆርጬ ነው እስከዛሬ ተቀመጥክበትን የቤት ኪራይ ቆርጬ ነው የሚመልሰው ብለዋል ግን እስከዛሬ የቤት ኪራይ እንደሚቆርጥ ውለታ የላቸውም ማለት ነው ብር በብድር ምክንያት ነው ከሱ ጋር የተቀመጡት ይሄ እንዴት ይታያል ነው ግልጽ ነው ጥያቄው ኢንሻአላህ ግልጽ ነው ምላሹን ጠብቂ በኢዝኒላህ ታገኛለሽ ባረከላሁ ፊኪ ዘቢባ ከአዲስ አበባ ሁለተኛው ጥያቄዋ የመጀመሪያው ጥያቄ የገባችውን ስለት ማሟላት አለባት መሳል አልነበረባትም ከተሳለች በኋላ ማሟላት እንዳለባት ነው የመለሱላት ሁለተኛው ጥያቄዋ ሰላት በሚሰገድበት ጊዜ ሴት ልጅ አዛን ማለት ግዴታ አለባት አዛን እንግዲህ መሽሩዕ የሆነው ለሪጃል ለወንዶች ነው ያው ድምጽ ከፍ ተደርጎ ማለት ነው የሚደረግበት ነገር ስለሆነ ሴቶች هن مأمورات بتستر وخفض الصوت ድምጻቸው ማነው ዝቅ በማድረግ በመስተተር ሒጃብ ምና ያስፈልገው ሁሉ ያው ፊትና ችግር ማነው እንዳይፈጠር በሚል ድምጻቸው አስፈላጊ አይደለምና
ማጮህ የለባቸውም ስለዚህ አዛን ተሳቸው ማለት ነው አይፈልግም ብቻቸውን ከሆኑ ይላሉ ሴቶች ማለት ቤታቸው የሚሰግዱበት ጊዜ አዛንም ይቃም ማድረገው ቢሰግዱ ምንም ችግር የለበትም ያነው ከዚክር እንደማድረግ ነው የሚከለከሉት አማመር ሪጃል አጃኒብ ባዳ ሆኖ ወንዶች አጠገብ ሴቶች በኢቃማም ሆነ ማነው በአዛን ድምጻቸውን ማንሳት የለባቸውም አዛንና ኢቃማ ለወንዶች ነው አላሁ አለም ነው مرحبا وعليكم السلام ورحمة الله مع البلكيت عنبر من كابو دابي عنبر مرحبا أختنا عنبر عندك إجاكي نبرة ቲቪ ዘግተን ስለከፈትን ከሰላት በኋላ ዱዓ የተባለው አልተብራራልንም ከዋጅብና ከዋጅብ ሰላት በኋላ ዱዓ ይቻላል ወይስ አይቻልም ነው ባድግነኩም ቲቪ ዘግተን ስለከፈትን ነው ኢንሻአላህ የጠየቃችሁትን ጥያቄ መልሰን ነበረ አላገኘነውም ነው ኢትስ ኦኬ በኢዝኒላህ ሁለተኛ ጥያቄ ደግሞ ተህያተል መስጂድ የመስጂድ ሱና ማለት ነው ከመስጂድ ዋጅብ ማለት ጀማዓ እየተሰገደ ያለ ከገባን ጀማዓውን ነው የምንቀጥለው ከዛ በኋላ ሱን ተህያተል መስጂድ እንሰግዳለን ወላ እንተዋለን ማሻአላህ طيب يعني ቀስራን በኋላ እንሰግዳለን እንተዋለን ጀዛከላሁ ግልጽ ነው ባረከላሁ ፊኪ አምር طيب እህታችን ስለ አዛን መልሰውላታል ወንዶች ባሉበት ቦታ ከሆነ ማድረግ የለባትም ምናልባት እነሱ በተሰበሰቡበት ቦታ ከሆነና መሰብሰብ አስፈላጊ ከሆነ እንደ ዚክር አዛንም ይሁን ኢቃም ብታደርግ ምንም ችግር የለም አጃኒብ ካሌለ ነው ናም ሌላው ራሷ እህታችን ዘቢባ ከአዲስ አበባ የጠየቀችው ጥያቄ ባልተቤቴ አያትየው አሉ እሳቸው ከሰው ዘካ ይቀበላሉ ባልተቤቴ ደግሞ ለሳቸው ዘካ ያወጣላቸዋል ዘካተል ፊጥር ይመስላልና እንዴት ነው እሳቸው እየተቀበሉ በዚህ በኩል ማውጣት ይፈቀዳል ወይ بسم الله الرحمن الرحيم እንግዲህ ዘካን መስጠት የሚገባቸውን ሰዎች አላህ Subhanahu Wa Ta'ala ራሱ ቁርአን ላይ ለመስጠት በሚለው ቁርአን አያት ኡድረን مرحبا ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ጥያቄ ነበረኝ ማን ልበል መጀመሪያ ሚራጅ كيف ነው ሚራት ከአዲስ አበባ እሺ ሚራት مرحبا እሺ ተክቢረተ ኢህራም ላይ እጅማን ሰፈርት ነው ወይስ ሱና ነው እሺ ሚራት ኢንሻአላህ ሁለተኛው ጥያቄ ደግሞ ሱና ኹጥባ እየተደረገ ሱና መስገድ ይቻላል ወይ ኢንሻአላህ ሶስተኛው ጥያቄ ደግሞ አያቴ ትንሽ አፈጭውን ያልብ ስለሚያረጋችሁ ባንዳሩ ያበላሹታል ፋቲሃ ሲቀሩ አያቴ ምናል ፋቲሃ ሲቀሩ አፋቸውን ትንሽ ያልብ ስለሚያረጋችሁ ያበላሹታል طيب ይቻላል ወይ ተስተካክላችሁ እሺ አይላችሁ እና እንዴት ታዲያ طيب ان شاء الله السلام عليكم بلد وعليكم السلام ورحمة الله وبركاته يا هلا ኡድረን እህታችን ጠየቀችው ጥያቄ አያቴ ነው ረዘካ የሚሰጡት ሰዎችን በተመለከተ ያው እንግዲህ ለመስወደቃቱ ለፍቃራ ለመሳኪን በሚለው ለተወሰኑ 8 ሰዎች እንደሚሰጥ አላህ በቁርአን ላይ ያስቀምጧል ከዛ ውስጥ እንግዲህ ምስኪን የሚባለው እና ፈቂር ማነው የሚባለው ገንዘብ የሌላቸው ሰዎች ማለት ነው አሁን እሷ እንደምትለው ልጅዮ ማነው አባትዮ ማነው እየቀለባቸው የሚያስፈልጋቸው ወጭ ማነው የሚያሟላላቸው ከሆነ ዘካ መቀበል አይፈቀድላቸውም ለሳቸው ዘካ ያወጣላቸው ዘካተል ፊጥር ከሆነ ያልከው ያው ግዴታው ነው አለበት ለሳቸው ማነው ዘካተል ፊጥር ያወጣላቸዋል ቀለቡም ግዴታ ስለሆነባቸው ግን በሌላ አካል ወጩ የሚሸፈንለት የሆነ ሰው ዘካን ማነው መቀበል አይፈቀድለትም ግን በሌላ በኩል ማነው እዳ ኑሮበት ሌላ ፈቂር ከሚለው ሲያሜ ሌላ ነገር ማነው ኑሮበት ካልሆነ በስተቀር ቢስሚል ፈቂር ወልመሳኪን አይቻልም ነው ምንለው አላህ አለ ናም ባረከላሁ ፊክ ስለዚህ እህታችን ሌላ አሁንም ምን ትላለች ሌላ ጥያቄ ናት የወር አበባ ያለባት ሴት
ሱና ሰርታ መተኛት ይፈቀድላታል ወይ ማለት ምንድነው የቀሰደችው ይመስለኛል ሱረቱል ኢኽላስ ሱረቱ እነዚህን ቀርታ ፊቷ ሰውነቷ ላይ ደባብሳ መተኛት ይፈቀድላታል ወይ ናም እንግዲህ ወራባ ላይ ማን ያለው ሴቶች ያው የሚከለከሏቸው ነገሮች የተወሰኑ ነገሮች ናቸው ሌላው ነገር ሁሉ ይፈቀዳል እንግዲህ ሶላት መስገድ ትከለከላለች ወከዛሊከ ከባሏ ጋር ግንኙነት ማድረግ ነው የሚከለከለው ተዛውጭ ማን ነው ቢስሚ ዚክር የሆነው ነገር በዚክር ምክንያት በዚክር ስም የሚሰሩ ነገሮች አሁን የተከስካቸው ሲተኛ የሚባሉ የሚቀሩ ነገሮች ዚክር ነው ስማቸው ግን ቁርአን ናቸው እነዛ ሁሉ ማን ነው ይፈቀዳሉ ሌላ ማን ነው ቲላወተል ቁርአን ይፈቀዳል አይፈቀድም የሚለውን ይሄን ነው እንዳለ ሆኖ ግን ይሄንኛው ማን ነው ቢስሚ ዚክር ስለሆነ ማንኛው ነገር ማን ነው ቀርታ ማበስ ያለባትንም አባብሳ ሱናውን ማን ነው ሰርታ መተኛት ትችላለች እንግዲህ ይሄ የተፈቀደ እንደሆነ ሁለተኛውም ጥያቄ እዛ ጋር ተያያዥ ነው ዚክር መዘከር ትችላለች ወይ ነው የምትለው ዚክር መዘከሩም ይፈቀድላታል ማለት ነው ማንኛውም ማን ነው ኢባዳ አይነት የተተወሰኑ ነገሮች አሁን እንደተጠቀስናቸው ማን ነው ሶላት ምንለው ነገር ወይንም ጧፍ ይሄን የመሳሰሉ ነገሮች እንጂ ሁሉም ነገር ማነው ሴቶችን ይፈቀድላቸዋል ጥቂት ነገሮች ናቸው በወራ ባለ በሚሆኑበት ሰዓት የሚከለከሉት ነገሮች ቀላሎች ናቸው ሌላ ዚክር ምናምን በቁርአን ቲላወተል ቁርአን እንደ ዚክር ይቆጠራል መቅራት ትችላለች አትችልም የሚለው የዑለሞች ልዩነት እንዳለ ማነው ቢሆንም ግን ሌላ ማነው የዚክር አይነት ሶላት አወረሱን ማነው ማውረድ ተስቢህ ተክቢር የምንላቸው ነገሮች ላ ሐጅብ ላ منع عليها ምንም በሳቸው ላይ ማንም የሚከለከሉት ነገር የለም ሁሉም ይፈቀድላቸዋል እንደውም ሱና ነው ጥሩ ነገር ነው ነው ሌላው ወንድማችን አብዱል ቃድር ከሪያድ ያነሳው ጥያቄ እኔ ክርስቲያን ሴት አስልሜ አግብቼ ነበር እንግዲህ ወልይ የላትም በሚል አንድ ሼኽ አምጥቼ ህጋዊ ያልሆነ በመንግስት ደረጃ የማይታወቅ ሼኽ አምጥቼ ኒካህ አስሮልኝ ነበር ያለ ወልይ አይፈቀድም ብላችኋልና እንዴት ነው ይላል ናም እንግዲህ ያው ቅድም መርሳችንን ሰምቶ ከሆነ ወንድማችን ነው እንትን ብለናል ምናልባት ይሄ እሱ አምጥቷቸው ያስተሳሰሯቸው ማነው ሼኽ ቅድም ጠቅሰናል ማነው እንደ መዝሀብ ታየ ነው በአቡ ሐኒፋ ነው መዝሀብ አንድ ሴት ያው ራሷን መዳር ትችላለች ወይንም ማነው ወክላ ሌላ ሰው ማግባት ትችላለች የሚለውን አቋም የያዘ ሰው አስሮለት ሊሆን ይችላል ከዛ ውጭ ግን አለዚ አለህ ጁምሁር አብዛኛዎቹ ዑለሞችን መረጃ ማነው የሚገድፈው ያለ ወልይ አይሆንም ነው ግን እቺ ሰላምት ስለሆነች በአባትም ይሁን በእናት በኩል ማነው ዘመድ አይኖርም ካፊሮች ከሆኑ ማነው ወልይ ሊሆን አይችልም ለእንደዚህ ያሉ ሴቶች ደግሞ ወልይ ሊሆን የሚችለው በቃዲ ነው ቃዲ ማነው ሸርዒ የሆነ ማነው ቃዲ ነው እንጂ ማሳሪ ያለበት ሌላ ብሎ ማነው ቃልቻ ስለሆነ ወይንም እንደዛ ስለሆነ ስለሚቀራረቡ ስለሚታወቁ ማነው ተብሎ እኔ ያለውሽ ብሎ መዳር አይቻልም አይፈቀድም ነው ምንለው አላህ አለም እንግዲህ እንደዚህ ከተባለ የኒካ እድሳት ሊገባ ነው አይገባም የዑለማዎች ኺላፍ እንዳለ ነው የአቡ ሐኒፋ መዝሀብ ይሄድ እንደሆነ ኒካው ትክክል ነው በሌላ መዝሀብ ይሄድ እንደሆነ ኒካው ትክክል አይደለም ወደሚለው ሊሄድ ነው ማለት ነው ጉዳዩ ናም ይሄ ችግር ማነው ካለበት ወንድማችን ማነው ቢያድሰው የተመረጠ ነው ቢያድሰው ዳም ያሪቡከ ለማሪቡክ ነው ናም ተርጣሪ ውስጥ ከሚኖር ኒካውን ቢያድሰው ጥሩ ነው ኺላፍም ይላሉ ነው ወልይ ባይኖራትም ቃዲ ማሰር ይችላል ኢቃማ ወይም የመኖሪያ ፍቃድ የለኝም ለሚለው ጥያቄ ደግሞ ሀገር ውስጥ የመኖሪያ ፍቃድ አይጠየቅም ኢቃማ አይጠየቅምና ከሀገር ደውሎ ኒካውን ማስተካከልና ማሳሰር ይችላል ነው ናም ሌላው እህታችን መዲና ከሱዑዲያ ያነሳችው ጥያቄ ከሀገር ስመጣ የተበደርኩት ብር ነበረ ያበድሩኝ ሴትዮ ሞተዋል ልጆች የላቸውም እህቶች ምናምን አሏቸው እንግዲህ እህቶች ምናምን ሲባል ወራሾች መሆናቸው ነው ማለት ነው ያንን ብር ለነሱ ለስጥ ወይስ ለሴትዮዋ የሚጠቅማት ነገር ቁርአንና መሰሎቹን ገዝቼ ሰደቃ ላውጣላት ኡዝረን ጥያቄ መርሐባ ናም ተቀጥቷል ነው እንግዲህ የሰው ገንዘብ በጣም ከባድ ነገር ነው የአላህ ሐቅ መብኒ ያለ ሙሳማሐ ይላሉ ዑለሞች በቀላል በገር ነው የሰው ሐቅ ግን የጠበቀ ነገር ነው ሰውየው ማን ነው ራሱ አፍ እስካላለ ድረስ የሚለቅ አይደለም ነገር በአኺራ ማን ያሲዛል አሁን ታችን ያቀረበችው ማን ነው ጥያቄ የሴትዮዋ ማን በትሞት ያው ወራሾች እንዳለ ነው እንግዲህ በጥያቄው ማን ነው እንደተረዳ ነው ሌላ ማን ነው እህቷን ትወርሳለች ሌላ ማን ነው ደግሞ ወንድ የሆኑ አባት ባይኖር ወንድም ልጅ ወራሹ በጣም በርካታዎች ናቸው እነዛ ሊኖሩ ስለሚችሉ ለሚመለከታቸው አካል ማን ነው አሳውቃ ያንን ገንዘብ ለሳቸው መስጠት እንጂ በሷ ስም ቁርአን ልግዛላት ወይንም መስጂድ ስራላት የሚባለው ነገር ቦታ የለውም
ለወራሾች ነው የሷ ገንዘብነት ቀርቶ ማለት የወራሽ ገንዘብ ሆኗል እነዛ ወራሾች ማለት ነው የፈለጉትን ማድረግ ይችላል ለሷ የሚሰድቁላት ወይ ወራሳቸው የሚገልገሉበት የነሱ መብት ነው እና መመለስ አለባት ነው ምን ነው አላህ ናም ራሷ መዲና ምን ትላለች ስራ ቦታ እቃ ሰብሬ እኔው በራሴ ብር እገዛለሁኝ ወይ ማሰራለሁ ብዬ ነበር ሰዎቹ ግን አይሆንም ብለው በራሳቸው አሰርተዋል ይሄ ማላ እንዴት ይታያል ስሚና ረማራ እንግዲህ አንድ ሰሞችም አንድ ነገሮች ይሰራ ሰራተኛ ወንድም ይሁን ሴት ያን የሚገለገል በሚሰራበትን ነገር እንዳጋጣሚ ሆኖ ከሰበረ የመክፈል ግዴታ የለበትም ማሱ የመክፈል ግዴታ የለበትም አሁን እሷ እንዳለችው ግን እነሱ ማነው ከፈይታ ይሏት ግድ ማነው በራሴ ከፍላለሁ ብሎ ማነው ማለች እሳቸው ደግሞ ማነው አልተቀበሉትም ያን ነገር ነው የምትለው ምናልባት ይሄ ማላ የማለችው ከድንጋጤዋ የተነሳ ከሆነ ሚለው ይለሚን ወርቅ ከሚባለው ማላም ሊቆጠር ይችላል አለልዲያ ግን ማነው አዝም አድርጋ ያን ነገር የማለችበት ማነው ከሆነ ያን ነገር ያው ሰለፋ ማነው መስጠት ይኖርባታል እንደዚህ ችግር ስላለብኝ ነው ስለማለኩ ነው ያን ገንዘብ መልሰው ሊተጣት ይችላሉ እና ስለዚህ መጀመሪያ ማነው ማላውም እንዴት እንደሆነ ማነው ራሷን እንግዲህ የምታውቀው ማነው ማላ ሲባል ሆነታ ይተና ለጎለ ሚንም ባን አዝመቀል ማነው በቀልቡ ሰውየው አስቦበት ከምር የተማለ ማነው ማላ ከሆነ ያንን ታፈረሰ ሰውየው ያው ይኖርበታል ነው ከፋራ ናም በሆነ ባልሆነው እንደ ልማድ ሆኖባቸው ወላሂ እንደዚህ ያረጋሉ የሚል ማላ ከሆነ ይሄ ዘልማድ ስለሆነ ለሆነው ጉንጫ አልፋ ወሬ በሚሆን ይልፋል ነው ናም مرحبا نعم ተቋርጧል ሌላው ዘቢባ ከሳዑዲያ ከአራት አመት በፊት የረመዳን ጾም አራሶኜ ሳልጾም ቀርቻለሁኝና አሁን ለመጾም በማስብበት ጊዜ የዚያን የረመዳኑ እንዳለፈና መቻል በመትይበት ወቅት መጾም ነበርብሽና አሁን መጾም አይፈቀድልሽም እያሉኝ ያሉት አንድ ሌላው ደግሞ በመጾምበት ጊዜ በእያንዳንዱ ቀን ጾሙ ብቻ ነው ወይስ ሌላ ነገር ይጠበቅብኛል ሰደቃ ማውጣት ምናምን መሳሰሉት ስናራ ማረም እንግዲህ ረመዳን ቀዷን በተመለከተ አንድ ሰው ረመዳንን ማሳለፍ አይፈቀድለትም አውቆ መታችን እንዲያላችሁ ግን ያው በሽግር በምክንያት ነው በወሊድ ምክንያት ወይንም ማነው በሐይድ ምክንያት ታሳለፉ ያን ያሳለፉት ማነው አመቻችቶ ያንኛው ረመዳን ከመውጣቱ በስተፊት ቀዷን ማውጣት ግዴታቸው ነው ወንድም ይሁን ሴት ረመዳን ያለፈው ሰው ቀዷ ማውጣት ግዴታ ነው ግን አውቆም ይሁን ሳያውቅ ሌላው ረመዳን ከመጣ ያን አዲስ ረመዳን ይጾምና ከዛ በኋላ ቀዷ በሚያወጣበት ሰዓት አብሮ ማነው ለየቀኑ ማነው ከፋራ የሚባል ነገር መስጠት አለበት የለበትም የሚል የዑለሞች ልዩነት አለ ግን ከመረጃ በኩል ማነው ዑለሞች ያስቀምጡ መረጃ የለውም ነው ስለዚህ መጾም ብቻ ግን ለተዓዲ ዝም ብሎ ማነው በምን አለብኝነት ከሆነ መጀመሪያ ረመዳን ያሳለፈው ወይንም ቀዷን ማውጣት እየተመቸው ማነው ከሆነ እንደዛ አድርጎ ያዘገየው ወንጀለኛ ነው በጣም የሆነ ማነው ተውባ ያስፈልገዋል እና የከፋራ ተጨምሮ ማነው መሰጠት አለበት የሚለው መረጃ ስለሌለው የለባቸው ነው ምንለው አላሁ አለም መጾሙ ብቻ ነው ግዴታ ናም ያው ሁለተኛው ጥያቄ ግልጽ ስላልነበረ ከይቅርታ ጋር እናልፈዋለን አሚናት እንደዚሁ ከሳዑዲያ ምን ትላለች በወር ውስጥ በ3 ቀን አያመል ቢድ በመባል የሚታወቁትን መጾም እንዳለብን እናቃለንና 13 14 15 ብለውኝ ያ አይደለም ሸርጡ በወር ውስጥ 3ቱን ቀን መጾም ነው እየተከራከረ ያለሁኝና እንዴት ነው ናም እንግዲህ ጾሙ 3 አያም من كل شهر ራሱን የቻለ ሐዲስ ያው ሰብቷል እግዚኦ ማንታው ወሰን በወር ውስጥ 3 ቀን መጾም አለ ከዛ እንደገና ማን አያመል ቢድ ማን የሚባሉት እንደዚህ 13 15 የሚባሉት ደግሞ ራሳቸው ማን ነው ተለይተው ሰብተዋል አንድ ሰው እነዚህ 3 ቀኖችን በእነዚህ ብቻ ማን ቢጠቀም የተመረጠ ይሆንለታል ማንኛውም ቀን አንደኛውና ሁለተኛው ሶስተኛው ቀን ሊጾም ይችላል አኺሩም ሆነ አወሉ ማን ነው መጾም ይችላል ዋናው ነገር ማን ነው መጾም ነው ግን እነዚህ ለየት ተደርገው ደግሞ አያመል ቢድ የሚባሉት ቢጾምባቸው ተመራጭ ስለሆነ በእነዛ ቢደረግ የተመረጠ ይሆናል ነው እንጂ ሌላ ነገር ችግር የለውም የተሻለው ግን 13 14 15ን መጾሙ ነው የሚሻለው ናም ሌላው አሚናት ስትላለች አንድ ሰው ሀደራ ብር ያስቀመጠው ብር ነበረ
የቤት ኪራይ ለመክፈል አልተስማሙም ነበር ካስቀማጩ ጋር እንደሚመስለኝ ከሆነ ብሩን አስቀማጩም ብሩም የሚቀመጥበት አካል አንድ ቤት ነው የሚኖሩትና የቤት ኪራይ ስምምነት አልነበራቸው መጨረሻ ላይ ግን በሆነ ነገር ያለ መግባባት በሚፈጠርበት ጊዜ ካስቀመጥከው ብር ላይ የቤት ኪራዩን ቆርጬ ይወስዳለሁኝ ብሏልና አደራን ከመብላት አይቆጠርም ወይ ናው ዘላ እንግዲህ ማንኛውም ነገር በውለታ ነው መሆን ያለበት ሰዎች ማን ነው ትዋዋሉ ቤት ማን ነው ያስቀመጠው በኒያ መልኩ ነው ወይንስ በኪራይ መልክ የሚለው ነገር ግልጽ መሆኑ ማን ነው መታወቅ አለበት ማባሽ ማን ነው በኪራይ መልክ ከሆነ ተዛ ገንዘብ ላይ ማን ነው ማስቀረት ወይንም የመጠየቅ ማን ነው መብት አለው ግን መጀመሪያ ማን ነው እንደ ጓደኛ በማለት ወይንም በዝምድና መልኩ ይሁን አስቀምጦ ሲያበቃ ኋላ ስላስከፈው ብቻ ያለፈውን ክፈል ማለት ከሆነ ይሄን የሱ የማን ነው የሚያክፈል ግዴታ የለበትም እሱም ያን መጠየቅ የለበትም አሁን ችግር ስለመጣ ብቻ እንደገና ማን ነው ሰውየው ላይ ጫና ማን ነው ለመፍጠር ብሎ አስቦ ከፈለይ ብሎ መጠየቅ አይችልም ግን መጀመሪያ ውለታ ካላቸው ወይንም ማን ነው ውለታ ባይኖራቸው ማን ነው የተለመደ ነገር ከሆነ ሰውየው ማን ገብቶ ይቀመጣል በኪራይ እንጂ በነፃ ማን ነው እንደማያስቀምጥ የሚታወቅም ከሆነ ያው እንዴት ተዋዋሉ ቀድር ማን ነው ስለሚቆጠር የመክፈል ግዴታ ይኖርበታል ከዛ ውጭ ከሆነ ግን የለበትም ነው ምንለው አላህ አላህ ናም እህታችን አንበር በፌስቡክ የጠየቀችው ጥያቄ ቅድም ተመልሶ ነበር ከሰላት በኋላ እጅን ከፍ አድርጎ ወይም ዘርግቶ ዱዓ ማድረግ ያለ ማድረግ ስለሚለው ቅድም አብራርተውት ነበር አልሰማሁ ነው የምትለው ይሁን ያው እሷ ቅድም እንዳለችው እኛ ያልነው እጅ ማንሳት የለም ተነብያችን አልተገኘም ነው ግን በስልክ የጠየቀችው ማን ነው ዱዓውንም የለም እንዳልና አይነት አድርጋ ነው ያስቀመጠችው ምናልባት ማን ነው እንግዲህ የሚባለውን ነገር ረሱል አለይሂ ሰላም አስቀምጠዋል መጀመሪያ ማን ነው እንዲያሰላመቱ استغفر 33 ጊዜ አስተግፊሩላህ ይሄ ራሱ ዱዓ ነው አስተግፊሩላህ የሚለው ቃል ራሱ ዱዓ ነው ይሄ ዱዓ ማድረግ ክልክል ነውና ማድረግ የለባችሁም አይባልም ሰብቷል ግን ዝም ብሎ ማን ነው አንዳንድ ሰዎች ማን ነው አሰላምተው ወደ ዱዓው የሚገቡ አሉ ያ ተከክል አይደለም እና ስለዚህ ዱዓ ማድረግ ዚክሩን መሽሩዕ የሆነውን ካልን በኋላ ዱዓ ቢደረግ ችግር የለውም ግን የለም ያልነው ቅድማና አልተነቀነው ከነብያችን አልመጣም ያልነው እጅ ማንሳቱን ነው በዛ ቦታ ላይ ማን ነው በማንኛውም ቦታ ደግሞ ማን ነው በአጠቃላይ ዱዓ ይደረግ እጅ መነሳት የለበትም አላልንም አይደለም ከሰላት በኋላ እጅ ዱዓ ማድረጉ ነው አልተገኘም ብለን እያለን ያለ ነው እንጂ ጭራሽ እጅ አንስቶ ዱዓ ማድረግ አይፈቀድም ማለት አይደለም ዱዓም ማድረግም አይፈቀድም ከሰላት በኋላ ማለት አይደለም እጅ ማንሳት የሚለው ነው ሱና አይደለም የሚለው ናም ሱና ነው አይደለም የሚለው ሌላው ምናልባት የመጨረሻ ጥያቄ አንበለው አያይዛ የጠየቀችው ጥያቄ ተህየተል መስጂድ ሳይሰግድ ሰላት ኢቃም ተብሎበት የገባ ሰው ሰላቱ ካበቃ በኋላ ተህየተል መስጂዱን እንደ ቀዳ ማውጣት ግድ ይሆንበታል ወይ ናም ተህየተል መስጂድ ማለት እንግዲህ ያው መስጂድ ሰውየው ሲገባ ዝም ብሎ ቁጭ እንዳይል ማን ነው ሶላት መስገድ እንዳለበት ነው إذا دخل أحدكم المسجد فليركع ركعتين ولا رسول الله عليه الصلاة والسلام صلاة مسجد أسفل ነው ያ ሶላት ዋጅብም ይሁን ሱናም ይሁን በተለይ አሁን ማን ነው እንደ ተጠየቀችው ጀማዓ ተቆማ ነው ከደረሰ ሰውየው ያን ዋጅቡ ብቻ ነው መስገድ ያለበት ሌላ ሱና ሰግድ ያለው የለበትም ተሰገደም በኋላ እንደገና ተህየተል መስጂድን ቀዷ ወጣለሁ አይባልም ተገይቷል ተህየተል መስጂድ የሚባለው ማን ነው በሱናም ይገኛል በፈርድም ይገኛልና ስለዚህ ለደጋሚ ኋላ መስገድ ያስፈልጋል ነው ሚራት የመጨረሻ ጥያቄ የህፃን ጥያቄ ይመስለኛልና እሱን ሳንመልስለት እንዳንዘጋ ነው ሶስት ጥያቄዎች ተጠይቋል አንዱን ብቻ እንመልስ ምናልባት ክብደት ሊሰጠው የሚገባ ጥያቄ በያሰብኩት ከነዚህ ጥያቄዎች ውስጥ አያቴ እድሜያቸው የገፋ ነውና ፋቲሃ በሚቀሩበት ጊዜ አያስተካክሉም ስነግራቸው አይቀበሉኝምና እንዴት ነው ሰላታቸው ትክክል ነው ወይ ምን ማድረግ አለብን ይመስላል ጥያቄው ናም እንግዲህ መቼም አንድ ሰው የሚገደደው የበቻለ ያህል ነው ከትልቅነት ጊዜ ማን በኋላ ከሆነ እንግዲህ የን ቁርአኑን የቀሩት ምላስ ማስተካከሉ በጣም ሊከብድ ይችላል በቻሉት ያህል እየታገሉ ማነው ከሰገዱ በሳቸው በኩል ሶላታቸው ችግር አይኖርም ግን ተከትሎ ማነው ለመስገድ ማዕናን የሚያጠፋ የሆነ በፋቲሃ ላይ ማነው ሌላው ሱራ ላይ ግዴታ ነው ፋቲሃ ላይ ማነው ትርጉሙን ማነው የሚያበላሽ የሆነ ቅራአታቸው ማነው ከሆነ በሳቸው ማነው ተከትሎ እንዲም አማርጎ መስገዱ አይቻልም እንጂ በበኩላቸው በሳቸው በኩል ያው እንደቻሉት አድርገው ማነው እንደነጓጉረው ተሰገዱ ሶላታቸው መቅቡል ግን የማስተካከል ችሎታ ካላቸው ትልቅም ሰው ቢሆን ማነው ማስተካከል ግዴታው ነው
አንተ ልጅ ነህ ምንድነህ ብሎ ማንም ይባል ነገር ማንም ምክንያት ማቅረብ አይቻልም ካልቻሉ ግን ያቅማቸው ያለውን ያልቀርተው ያው ሶላታቸው ትክክል ነው የሚሆነው طيب የፕሮግራማችን ታዳሚዎች የዛሬው የጥያቄና መልስ ወይም የአልፈትዋ ፕሮግራማችን በዚህ አብቅቷል ሚራት ሐቢቢ ኢንሻአላህ ሐሙስ ለታ አላህ ያቆየን እንደሆነ ጥያቄያችንን የምንጀምረው ካንተ ጥያቄ ነው ሁለት ጥያቄዎች አሉብን እዳ እንመልሳለን የዚያ ሰው ይበለን ሌላው በፌስቡክ በኩል ጥያቄዎቻችሁን የምትልኩልን ወንድምና እህቶቻችን ጥያቄያችሁን አጠር አድርጋችሁ ግልጽ የሆነ ከሙሉ ስምና አድሬስ ጋር ብትልኩልን የበለጠ ቀላል ይሆናል ኢንሻአላህ ወዐዘ ወጀል አላህ የሐሙስ ሰው ይበለን እያልን ዛሬው ፕሮግራማችን በዚህ ተጠናቋል ወሰላሙ አለይኩም ወራህመቱላሂ ወበረካቱ